ሰባተኛው ጠቅላላ ምርጫ ሊካሄድ ከ100 ያነሱ ቀናት በቀሩበት በዚህ ወቅት ፓርቲዎች በምርጫው የሚወዳደሩ እጩዎቻቸውን አስመዝግበዋል። 48 የሚደርሱ ፓርቲዎች የሚወዳደሩበትን የምርጫ ምልክት ይፋ ያደረገው ምርጫ ቦርድም ከየካቲት 28 ቀን ጀምሮ የመራጮች ምዝገባን ለማከናወን ያስችለኛል ያለውን ቁሳቁስ ወደ ምርጫ ጣቢያዎች እንደሚያጓጉዝ አስታውቋል። መሰል የምርጫ ዝግጅቶች እየተከናወኑ ቢሆንም የፖለቲካ ምህዳሩ ጉዳይ ሊታሰብበት የሚገባ መሆኑን የሚገልጹት የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት ገነነ ገደቡ የፓርቲያቸው አባላት በቁጫ የምርጫ ክልል ውስጥ በሚገኙ ቦታዎች በነጻነት መንቀሳቀስ አለመቻላቸውን ተናግረዋል። ፓርቲያቸው 60 የምርጫ እጩዎችን ማስመዝገቡን አክለው የተናገሩት ፕሬዝዳንቱ አሉ ያሏቸውን ችግሮች ለመፍታት የሚደረጉ ሙከራዎች እስካሁን ፍሬ አለማፍራታቸውን ገልጸዋል። አሳሳቢ ጉዳይ የምህዳሩ ጉዳይ ነው። ምህዳሩ በቁጫ ላይ ሰዎች አነስተኛ ነው፣ አስቻይ ሁኔታ የለም ምናምን ብሎ ምርጥ ቃላትን ያስቀምጣሉ። እኛ ጋር ግን ዝግ ነው። በእንግሊዝኛው ዴድ ሎክድ ማለት ነው። በቃ የቁጫ ዲሞክራሲያዊ ፓርቲ አባል አመራር የሆነ ደጋፊ የሆነ ይያዛል፣ ይደበደባል፣ ይታሰራል፣ ይሰቃያል። ገንዘብ ጥሪቱን ሁሉ ሽጦ ጨርሶ ገንዘብ ይከፍላል። ካልሆነ በቃ ያለው አማራጭ መሰደድ ነው። እስከ ውጭ የተሰደደበት አለና ይሄ ምህዳር እስካሁንም እንደተዘጋ ነው። ያለውን ፓርቲያችን ጽሕፈት ቤቶች በሙሉ እንደወደሙ ናቸው። አንዳቸውም ወደ ቦታቸው የተመለሰ የለም። እንግዲህ ያንን በተመለከተ ያው መንግስትም ሁኔታዎችን እንዲያርም፣ ገዢው ብልጽግና ፓርቲም ሁኔታውን እንዲያርም፣ እንደገና የኢትዮጵያ ብሔራዊ ምርጫ ቦርድም በተሰጠው ስልጣን መሰረት አስፈላጊውን ነገር እንዲያደርግ የሶስትዮሽ ኮሚቴ የሚባል አለ ተቋቁሞ ብዙ ጊዜ ተሞክሯል። እስከዚች ደቂቃ ግን አንዲት ጭላንጭል አላየንም። ከጸጥታ ጋር የተያያዙ ችግሮች ፓርቲዎች እጩዎችን ለማስመዝገብ ባደረጉት እንቅስቃሴ ውስጥ ተጽዕኖ ማሳደራቸውን የሚናገሩት የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም በበኩላቸው የጸጥታ ችግር በሚፈለገው ልክ እጩዎች እንዳይገኙ ማድረጉን ገልጸዋል። ለእጩነት ተመዝግበው የነበሩ የፓርቲው አባላት በመሰል የጸጥታ ችግሮች ምክንያት ራሳቸውን ከእጩነት ያገለሉበት ሁኔታ መኖሩንም የተናገሩት ዶክተር አብዱል ቃድር በዚሁ የጸጥታ ችግር ምክንያት ፓርቲው የማይወዳደርባቸው የምርጫ ክልሎች እንዳሉ ጠቁመዋል። እጩዎች በአካባቢያቸው ያለው የጸጥታ ሁኔታ ለራሳቸውም ለቤተሰቦቻቸውም ስጋት ነው ብለው ስለሚያስቡ በምንፈልገው ልክ እጩዎችን እንዳናገኝ አንዳንድ አካባቢዎችም ከተመዘገቡ በኋላ ራሳቸውን ያገለሉበት ሁኔታ ተፈጥሯል። በዚህ ምክንያት እጩ ስንመርጥ ወይም ስናስመዘግብ የጸጥታውን ሁኔታ ታሳቢ በማድረግ ነው። ምክንያቱም ፓርቲውንም እጩዎቻችንም ጉዳት ውስጥ መክተት አንፈልግም። ከሳምንታት በፊት የምርጫ ቦርድም ይፋ ባደረገው የሴኩሪቲ ሪፖርት መሰረት ከፍተኛ የሴኩሪቲ ችግር ያለባቸው አካባቢዎች ላይ ኦብቪየስሊ እዛ አካባቢ እጩ አላቀረብንም። አንዳንድ ደግሞ በቢጫ ምልክት የተደረገባቸው አስጊ አካባቢዎች ላይም እንደዚሁ ምክንያቱም ያንን ማድረግ የእጩዎቻችንን ሕይወት አጠቃላይ ፓርቲውንም የሚጎዳ ስለሆነ ከዚያ ራሳችንን አግልለናል። ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓመተ ምህረት እንደሚካሄድ ምርጫ ቦርድ ያወጣው የጊዜ ሰሌዳ የሚጠቁም ቢሆንም ከ5 ዓመታት በፊት ከተካሄደው ስድስተኛው ጠቅላላ ምርጫ አንጻር በዚህ ጊዜ ያለው የፓርቲዎች እንቅስቃሴ የተቀዛቀዘ ስለመሆኑ የሚጠቁሙ አስተያየቶች ይሰነዘራሉ። የጸጥታ ችግር፣ የፖለቲከኞች እስርና ሌሎች ምክንያቶች ለመሰል መቀዛቀዞች የሚጠቀሱ ምክንያቶች እንደሆኑ የጠቆሙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ፓርቲያቸው ሊያካሄድ ያቀዳቸው ህዝባዊ ስብሰባዎች መከልከላቸውን አስታውሰዋል። ምርጫው ዲሞክራሲያዊ መመዘኛዎችን እንዲያሟላ መወሰድ አለባቸው ያላቸውን እርምጃዎችም ጠቁመዋል። አዲስ አበባ ላይ ህዝባዊ ስብሰባ ስንጠራ ህዝባዊ ስብሰባ ተከለከልን። ሌሎች ቦታዎችም ላይ ተመሳሳይ እንቅስቃሴ ስናደርግ ክልከላዎች አጋጠሙን። ስለዚህ ራሱ የመንግስት የሆነው ካድሬዎች የፈጠሩት ችግር ነው እንጂ ፓርቲዎች አይደለም። እኛ ጋር በደንብ መንቀሳቀስ፣ ሰላማዊ ሰልፍ መጥራት፣ ጠንካራ ሰላማዊ ትግል ማድረግ፣ ወደ ህዝብ መድረስ ነው ፍላጎታችን እና አማራጭ ሀሳባችንን መሸጥ፣ በደንብ መታገል ነው። አሁን በቅርቡም ታላቅ ሰላማዊ ሰልፍ እንጠራለን። ስለዚህ አስቻይ ሁኔታ መኖር አለበት። ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊ ይሁን የሚያስብሉ መደረግ ያለባቸው ቅድመ ሁኔታዎች መከናወን አለባቸው። መንግስት ነጻ ገለልተኛ ሆኖ መስራት ይኖርበታል። ታች ያሉ ካድሬዎች በአባሎቻችን በእጮቻችን ላይ የሚያደርሱትን ወከባና አፈና ማቆም ይኖርባቸዋል።
የዓለም አቀፍ ማህበረሰብ ታዛቢዎች፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ታዛቢዎች መኖር አለባቸው። ነፃ ገለልተኛ የሲቪክ ማህበራት በነፃነት እንዲታዘቡ መደረግ አለበት። እኛም የምናቀርባቸው ታዛቢዎች ያለምንም መሸማቀቅ የመታዘብ ስራውን መስራት አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ የጸጥታ ሁኔታ እንዳላቸው በተረጋገጡ የምርጫ ጣቢያዎች ብቻ ምርጫውን እንደሚያካሂድ ማስታወቁ የሚታወስ ሲሆን በፓርቲዎች የሚነሱ ጥያቄዎች መፍትሄ እንዲያገኙ ከሚመለከታቸው አካላት ጋር እየሰራ መሆኑን ገልጿል።